ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 8 ጀምረን ነበር ፕሮባቢሊቲ። ዛሬ ሰመሪ ኤንድ ሪቪው ኤክሰርሳይዝ እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሰመሪ ኤንድ ሪቪው ኤክሰርሳይዝ። Addition principle of counting. If an operation can be performed in m different ways and another operation can occur in n different ways and that operations are mutually exclusive. ይሄ ማለት ምን ማለት ነው? ሁለቱ በአንድ ጊዜ መከሰት አይችሉም ማለት ነው። ወይም the performance of one excludes the other. አንደኛው ሲከሰት ሌላኛውን ያስወግዳል ማለት ነው። ወይም ሌላኛው አይከሰትም ማለት ነው። then either of the two can be performed in m plus n ways. እንደዚህ አስቡ። ለምሳሌ እዚህ ጋር አንድ ሱቅ አለ፣ እዚህ ጋር ሌላ ሱቅ አለ። እዚህ ውስጥ 10 ኮምፒውተር አለ፣ እዚህ ውስጥ 20 ኮምፒውተር አለ ማለት ነው። የሆነ ሰው ከዚህ መጣ እና ኮምፒውተር መምረጥ ፈለገ ማለት ነው። ቶታል ስንት ፖሲቢሊቲ አለው ለመምረጥ? እዚህኛው ውስጥ ስታዩ 10 ኮምፒውተሮች ስላሉ በ10 መንገድ ሊመርጥ ይችላል ማለት ነው። አንደኛውን፣ ሁለተኛውን፣ ሶስተኛውን፣ አራተኛውን እስከ 10ኛው ማለት ነው። እዚህኛው ስናይዝ 20 አማራጭ አለው ማለት ነው። አንደኛውን ሁለተኛውን እስከ 20 ድረስ ማለት ነው። በጥቅሉ አሁን እዚህ ሱቅ ገባ። እዚህ ሱቅ ገብቶ ኮምፒውተሮቹን ቼክ በሚያደርግበት ሰዓት ይሄኛውን እዚህ አይገኝም ማለት ነው። ሙቹዋሊ ኤክስክሉሲቭ ማለት እዚህ መጥቶ ይሄኛውን ቼክ አደረገ። at the same time እዚህ መሆን አይችልም ማለት ነው። ልክ ከዚህ ይወጣና ደግሞ እዚህ ይመጣል ማለት ነው። ሶ ሙቹዋሊ ኤክስክሉሲቭ ማለት ይሄ ነው። ሶ በአጠቃላይ 30 አማራጭ አለው ማለት ነው። 30 አማራጭ ከዚህ 10 ፕላስ ከዚህ 20 በአጠቃላይ 20 የመምረጫ መንገድ አለው ማለት ነው። Multiplication principle of counting. If an event can occur in m different ways and for every such choices another event can occur in n different ways. ከዚህ የሆነ ስንመርጥ ልክ እዚህ ለመረጥ ነው ምርጫ ማለት ነው። ሌላ ደግሞ እዚህ ጋር የሆነ አማራጭ አለ ማለት ነው። then both events can occur in the given order in m times n different ways. ይሄ ማለት ደግሞ ምን ማለት ነው? ለምሳሌ ሱሪ 3 ሱሪ ያለን ብለን እናስብ፣ ትራውዘር። እንደገና ከላይ ደግሞ የሚለበስ ቲሸርት 4 አለን ብለን እናስብ። ከዚህ ለምሳሌ አንድ ሱሪ ስወስድ ማለት ነው፣ ከዚህ አንድ ሱሪ ስወስድ የግድ ከዚህ አንድ ቲሸርት መውሰድ አለብኝ ፊት እንዲያደርግ ማለት ነው። በአጠቃላይ ስንት ፖሲቢሊቲ ይኖረኛል ማለት ነው? ይሄን ማብዛት ነው። 12 ፖሲቢሊቲ ይኖረኛል ማለት ነው። በ12 መልኩ ልዘንጥ እችላለሁ። ይሄ ማለት ምን ማለት ነው? አንድ ሱሪ ሌላ ቲሸርት 1 2 3 4 ይሄ አለ ማለት ነው። ከዚህ አንድ ሱሪ ለብሼ ከዚህኛው ቲሸርት ጋር ኦር ከዚህኛው ቲሸርት ጋር ከዚህኛው ቲሸርት ጋር ኦር ከዚህኛው ቲሸርት ጋር ልለብሰው እችላለሁ። ወይም ደግሞ ይሄኛውን ሱሪ ከመረጥኩኝ ወይ ከዚህኛው ቲሸርት ወይ ከዚህኛው ጋር ልለብሰው እችላለሁ። ፋይናሊ ይሄኛውን ከመረጥኩ ደግሞ ወይ ከዚህኛው ጋር ወይ ከዚህኛው ጋር ልለብሰው እችላለሁ ማለት ነው። በአጠቃላይ ይሄንን መስመር ብትቆጥሩት 12 ነው የምታገኙት ማለት ነው። if n is a natural number then n factorial denoted by በዚህ መልኩ ነው ዲኖት የሚደረገው is defined by እንግዲህ ይሄን በደንብ አይታችኋል። n factorial ማለት n times n minus 1 እስከ 1 ድረስ ማለት ነው። ወይም 5 ፋክቶሪያል አድርገን ብንወስድ ለምሳሌ 5 ሲባዛ n minus 1 ነው አይደለ? ከ5 1 ቀንሱ 4 ሲባዛ n minus 2 ከ5 ላይ 2 ቀንሱ 3 ሲባዛ በ2 ሲባዛ በ1 ይሄ ፋክቶሪያል ይባላል ማለት ነው። 0 ፋክቶሪያል 1 ነው። permutations are the number of arrangement of n objects taking r of them at a time and denoted by በዚህ ዲኖት ይደረጋል። ወይም በዚህ እንዴት ዲፋይን ይደረጋል? ፎርሙላው ደግሞ ይሄንን ይመስላል ማለት ነው። n ፋክቶሪያል ኦቨር n ማይነስ r ዘሆል ምን ፋክቶሪያል በዚህ መልኩ ማለት ነው። r 0 ሊሆን ይችላል፣ ምንም ላልመርጥ እችላለሁ ማለት ነው። እንዳለ ደግሞ ልመርጥ እችላለሁ ማለት ነው። the number of combinations of n things taking r at a time is given by ልክ በዚህ ማለት ነው። እንግዲህ ፐርሚቴሽን ላይ ሴሌክት እናደርጋለን፣ ከዛ አሬንጅ እናደርጋለን። እዚህኛው ላይ ግን ሴሌክት ማድረግ ብቻ ነው ማለት ነው። ያው በዚህ እንገልጸዋለን። ፎርሙላችን ይሄ ነው። ዘ ባይኖሚያል ቴረም ይሄ እንደሆነ አይተናል። a + b ዘ ሆል ዘ ፓወር ኦፍ n ከላይ ተመልከቱ።
ኤን 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 ነው የሚኖረን። ከታች እስከ 0 እንነሳና እየጨመረ እስከ ኤን ድረስ ይሄዳል ማለት ነው። ሌላ ፓወሩን ተመልከቱ። እዚህ ጋር ኤ መጀመሪያ ላይ ስላለ ኤ ዘ ፓወር ኦፍ ኤን አለ። ቢ አይኖርም እዚህ ጋር፣ ወይም ቢ ዘ ፓወር ኦፍ 0 እዚች ጋር ያለችውን ፓወር ይይዛል ማለት ነው። ቀጥሎ ሲመጣ እዚህ የኤ ፓወር እየቀነሰ ነው የሚሄደው ምን እስኪሆን 0 እስኪሆን ድረስ ማለት ነው። የቢ ፓወር ደግሞ እየጨመረ ይሄዳል ማለት ነው። እዚህ ከስር ያለችውን ቫልዩ ይይዛል የቢ ፓወር ማለት ነው። 2 አር ኤን ይሄ ይሆናል። Probability of an event is defined as follows. If an experiment results in n equally likely outcomes and m less than n ለሆነ ማለት ነው is the number of ways favorable to event e. m ነው ማለት ነው እኛ የምንፈልገው አውትፑት ወይም የኛ የምንፈልገውን ኮንዲሽን የሚያሟላልን ኦቨር ቶታሉስ n ነው። ሶ ይሄ probability of event e ይሆናል ማለት ነው። addition rule of probability እንግዲህ ሁለት ህግ ነው ያለን። አንደኛው ይሄ ኢንተርሴክሽኑ ሲኖር፣ ሌላኛው ደግሞ ኢንተርሴክሽኑ 0 ሲሆን ማለት ነው። 0 ከሆነ ሙቹዋሊ ኤክስክሉሲቭ ነው ማለት ናቸው ኢቨንቶቹ አት ዘ ሴም ታይም መሆን አይችሉም ማለት ነው። እዚህኛው ጋር ስንመጣስ ኦቨርላፕ አለ ማለት ነው። ኦቨርላፕ አለ፣ በዚህኛው ዲስጆይንት ሴት ናቸው። እዚህኛውን ይሄኛውን እንደዚህ ማሳየት እንችላለን፣ ምንም ንክኪ የላቸውም ማለት ነው። እዚህኛው ጋር ስንመጣ ግን የዛ አይነት ቅርጽ ይኖረዋል ማለት ነው። እዚህ የጋራ የሆነ አለ ማለት ነው። እሷ በዚህ ትገለጻለች። መልቲፕሊኬሽን ሩል ኦፍ ፕሮባቢሊቲ እንግዲህ ሁለት ኢቨንቶች ኢንዲፔንደንት የሚሆኑ ከሆነ ይሄን ፎርሙላ እንጠቀማለን፣ ይሄንን ማለት ነው። ዲፔንደንት የሚሆኑ ከሆነ ግን ይሄንን ነው የምንጠቀመው። ልዩነቷ እቺ ብቻ ናት። እዚህ ጋር እንደምታዩት ልዩነቷ እቺ ብቻ ናት ማለት ነው። የመጀመሪያ ጥያቄ a student can choose a computer project from one of 3 lists። አሁን 3 ሊስቶች አሉ ተመልከቱ። አንድ ሊስት እዚህ ያለ፣ ሌላ ሊስት እዚህ ያለ፣ ሌላ ሊስት እዚህ ያለ። the 3 lists contains 23 15 19 possible projects 23 15 እና 19 እነዚህ ፖሲብል ፕሮጀክቶች አሉ ማለት ነው ሪስፔክቲቭሊ። ኖ ፕሮጀክት ኢዝ ኦን ሞር ዛን ዋን ሊስት። እዚህ ውስጥ ያለ እዚህ ውስጥ የለም፣ ኢንዲፔንደንት ናቸው ማለት ነው። እዚህ 23ቱም ዩኒክ ናቸው፣ 15ቱም ዩኒክ ናቸው፣ 19ኙም ዩኒክ ናቸው፣ የሚመሳሰል የለም ማለት ነው። ሃው ማኒ ፖሲብል ፕሮጀክትስ አር ዜር ቱ ቹዝ ፍሮም ይለናል። እንግዲህ ከዚህ ውስጥ በ23 መንገድ ልመርጥ እችላለሁኝ። አንደኛውን፣ ሁለተኛውን፣ ሶስተኛውን እያልኩ ብቆጥር እስከ 23 ድረስ 23 ነው ማገኘው። እዚህ ደግሞ 15 አንደኛውን፣ ሁለተኛውን እያልኩ እስከ 15 ማለት ነው። እዚህስ 19 ማለት ነው። እንደዚህ አስቡት። ኤ ቢ ሲ ዲ እነዚህ 4 ፕሮጀክቶች ናቸው ብለን ብናስብ ስንት መምረጫ መንገድ አለኝ? አንድ ብመርጥ ከዚህ ውስጥ ማለት ነው 4 ነው። ወይ ኤን ነው የምመርጠው፣ ወይ ቢን ነው የምመርጠው፣ ወይ ሲን ነው የምመርጠው፣ ወይ ዲን ነው የምመርጠው ማለት ነው። በጥቅሉ 4 መንገድ ነው ያለኝ ማለት ነው። በተመሳሳይ እዚህ ጋር 23 መንገድ አለ፣ እዚህ 15፣ እዚህ 19 ማለት ነው። ሶ እንግዲህ ወይ ይሄን ነው የምመርጠው ኦር ይሄን ነው የምመርጠው ኦር ይሄን ነው የምመርጠው። ይሄ ማለት ያው ፕላስ ሆነ ማለት ነው። ፕላስ 23 ሲደመር 15 ሲደመር 19 ይሄ ስንት ይመጣል? 38 ሲደመር 19 57 ይሆናል ማለት ነው። 57 ሁለተኛ ኮምፒውት ኢች ኦፍ ዘ ፎሎዊንግ ይለናል። ያው ፐርሚቴሽን የተሰጠን ኤን ፒ አር ይሄ ከተሰጠን ይሄ ኤን ፋክቶሪያል ኦቨር ኤን ማይነስ አር ዘ ሆል ፋክቶሪያል ነው። ስለዚህ ይሄ ምን ይሆናል ማለት ነው? 8 ፋክቶሪያል ኦቨር የሁለቱን ልዩነት ወሰዱ። 8 ሲቀነስ 2 6 ፋክቶሪያል ይሆናል። 8 ሲባዛ በ7 ሲባዛ በ6 ፋክቶሪያል ኦቨር 6 ፋክቶሪያል። ሶ ይሄ 6 ፋክቶሪያል በዚህ ይጠፋል ማለት ነው። እዚህ ጋር 56 እናገኛለን። ቢ ላይ ደርሰናል። 12 ፋክቶሪያል ኦቨር የሁለቱ ልዩነት ምን ይሆናል? 2 ፋክቶሪያል ይሆናል ማለት ነው። ይሄንን እንግዲህ ምንድነው የምናደርገው? 12 ሲባዛ በ11 ሲባዛ በ10 ሲባዛ በ9 ሲባዛ በ8 ሲባዛ በ7 ሲባዛ በ6 ሲባዛ በ5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ፋክቶሪያል ዘ ሆል ኦቨር ምን 2 ፋክቶሪያል ይሄ ይሆናል ማለት ነው። 2 ፋክቶሪያል በ2 ፋክቶሪያል ይጠፋል። ይሄን ቁጥር አባዙት
239 ሚሊዮን 500,800 ይሆናል። ይሄ ይሆናል። እናንተ ግን እዚህ ጋር ማቆም ትችላላችሁ። እዚህ ዲቴል ውስጥ መግባት አያስፈልግም። አሁን ደግሞ ኮምቢኔሽን ነው። ኮምቢኔሽን ደግሞ በዚህ መልኩ ነው የምንሰራው። ሲኤን ኮማ አር ወይም ኤንሲአር ኤን ፋክቶሪያል ኦቨር ኤን ማይነስ አር ፋክቶሪያል ታይምስ አር ፋክቶሪያል። ይሄ ነው ማለት ነው ፎርሙላችን። ስለዚህ 8 ፋክቶሪያል ኦቨር የሁለቱን ልዩነት ወሰዱ። 8 ሲቀነስ 2 6 6 ፋክቶሪያል ሲባዛ በ2 ፋክቶሪያል ይሄ እኩል ይሆናል 8 ሲባዛ በ7 ሲባዛ በ6 ፋክቶሪያል ኦቨር 6 ፋክቶሪያል ሲባዛ 2 ፋክቶሪያል ማለት 2 ነው። 6 ፋክቶሪያል በዚህ በ2 1 በ2 4 ይሆናል። 4 ሲባዛ በ7 ስንት ይሆናል? 28። ዲ ላይ ደርሰናል። ይሄም እንዴት ነው የሚጻፈው? 12 ፋክቶሪያል ኦቨር የሁለቱን ልዩነት ወሰዱ 2 ፋክቶሪያል ሲባዛ በ10 ፋክቶሪያል ይሄ እኩል ይሆናል 12 ሲባዛ በ11 ሲባዛ በ10 ፋክቶሪያል ኦቨር 2 ፋክቶሪያል ማለት 2 ነው ታይምስ 10 ፋክቶሪያል 10 ፋክቶሪያል ይሄ በዚህ ይጠፋል። በ2 1 በ2 6 ይሄ እኩል ይሆናል 6 ሲባዛ በ11 66 ይሆናል ማለት ነው። ምናልባት እንደዚህ አድርጉ። ኤን የሚባል ኤን ቹዝ ቱ ይሄ የሚኖረን ከሆነ ኤን ኢንቱ ኤን ማይነስ 1 ዘ ሆል ኦቨር 2 እቺን እንደ ሾርት ከት መያዝ ትችላላችሁ ማለት ነው። 2 ከሆነ እዚህ ጋር ኤን ኢንቱ ኤን ማይነስ 1 ከዚህ ላይ ራሱን ከዛ አንድ ቀንሰን ለ2 ማካፈል እቺ ሾርት ከት ናት ማለት ነው። እቺ 2 ከሆነች ሶስተኛ ጥያቄ a committee of 7 students has to be formed from 9 boys and 5 girls. In how many ways can this be done when the committee contains exactly 3 girls ይለናል። ይሄ አሁን ፐርሚቴሽን አይደለም ምክንያቱም ኮሚቴ ነው እየፈጠርን ያለ ነው። አሬንጅ አናደርግም ማለት ነው። በቃ 7 ተማሪ መረጥን መተው ነው። አሬንጅ አናደርግም። ደረጃ ማተር አያደርግም ማለት ነው። እሺ 3 ገርልስ ይላል። አያችሁ 3 ገርልስ ሲ እንበል እንግዲህ ሲ ስንት ገርልስ ናቸው? 5 ናቸው በአጠቃላይ። ከአምስቱ ስንት መምረጥ አለብን? 3 እዚህ ጋር 3 ስለሚለን ማለት ነው። ታይምስ ሲ እንበል አጠቃላይ 7 ተማሪ ነው የተፈለገው። 3ቱ ከሴቶቹ ከሆኑ 4ቱ ከወንዶቹ ይሆናሉ ማለት ነው። 9 ወንዶች አሉን። ከዚህ ደግሞ 4ቱን እንመርጣለን ማለት ነው። ይሄ እኩል ይሆናል ለዚህኛው እንስራ 5 ፋክቶሪያል ኦቨር የሁለቱ ልዩነት 2 ፋክቶሪያል ነው ታይምስ 3 ፋክቶሪያል ሲባዛ 9 ፋክቶሪያል ኦቨር 9 ሲቀነስ 4 5 ነው 5 ፋክቶሪያል ታይምስ 4 ፋክቶሪያል ይሄ ይሆናል። እሺ 5 ሲባዛ በ4 ሲባዛ በ3 ፋክቶሪያል ኦቨር 2 ፋክቶሪያል 2 ነው 3 ፋክቶሪያልን እንጻፍ ባለበት ሲባዛ እዚህም እንምጣ 9 ሲባዛ በ8 ሲባዛ በ7 ሲባዛ በ6 ሲባዛ በ5 ፋክቶሪያል ኦቨር 4 ሲባዛ በ3 ሲባዛ በ2 ሲባዛ በ5 ፋክቶሪያል ይሄኛውን ኤክስፓንድ አደረግን ይሄን ባለበት አስቀመጥ ነው ማለት ነው። አሁን የሚጣፋውን እናጣፋ እንግዲህ ይሄ በዚህ ይቃለላል በ2 1 በ2 2 እዚህ ጋር 10 አለን ማለት ነው ታይምስ እዚህ ጋር 5 ፋክቶሪያል በ5 ፋክቶሪያል 2 ታይምስ 3 6 ነው። ይሄ 6 ይሄንን ያጠፋልናል ማለት ነው። በ2 1 በ2 2 9 ሲባዛ በ2 ሲባዛ በ7 ይሄ እኩል ይሆናል 10 ሲባዛ 9 በ2 18 18ን በ7 አብዙ 56 12 1 2 6 የዚህ መልስ 1260 ይሆናል ማለት ነው። ቢ ላይ ደግሞ ተመልከቱ አትሊስት 3 ገርልስ ይለናል። ቢያንስ 3 ሴቶች ማለት ነው። አሁን ይሁን እንግዲህ ሲ እንበል ሲ ከአምስቱ ውስጥ 3 እንምረጥ አትሊስት 3 ነው የሚለን። እንደገናስ ከአምስቱ ውስጥ 4 እንምረጥ። እንደገና ከአምስቱ 5 እንምረጥ። ምክንያቱም አሁን አትሊስት ቢያንስ 3 ነው ያለን። 3 ካልሆነ 4 ካልሆነ 5 ነው ትርጉሙ። ይሄ ነው ማለት ነው። እሺ ታይምስ እንበል እዚህ ጋር ምክንያቱም 7 ሰው መሙላት ስላለበት ማለት ነው። ሲ እንበል 3 ከሆኑ እዚህ ጋር የግድ 4 ደግሞ ያስፈልገናል ከወንዶቹ
9 choose 4 ሲ እዚህ ጋር 4 ናቸው እዩ ከ9ኙ ስንት መምረጥ አለብኝ 3 ሲ እንበል እዚህ ጋር 5 ናቸው እዩ ከ9ኙ ስንት መምረጥ አለብኝ 2 በድምሩ 7 እንዲሆንልኝ ማለት ነው 7 እንዲሆንልኝ እንግዲህ የዚህኛውን ሰርተናል ከዚህ በፊት የነበረው ኤግዛምፕል ላይ 1260 ነው 1260 ይሄኛውን እንስራ 5 ፋክቶሪያል ኦቨር ልዩነቱን ውሰዱ 5 ሲቀነስ 4 1 ነው ኦቨር 5 ፋክቶሪያል ይሆናል ታይምስ 9 ፋክቶሪያል ኦቨር ልዩነቱ 6 ፋክቶሪያል ነው ሲባዛ በ3 ፋክቶሪያል ይሄ እኩል ይሆናል ይሄ መጀመሪያው 5 ነው የሚሆነው 5 ታይምስ 4 ፋክቶሪያል ኦቨር 4 ፋክቶሪያል ይሄ በዚህ ስለሚጠፋ 5 ይቀራል 5 እንበል 5 እንደገና 9 ፋክቶሪያል 9 ሲባዛ በ8 ሲባዛ በ7 ሲባዛ በ6 ፋክቶሪያል ኦቨር 6 ፋክቶሪያል ሲባዛ በ3 ሲባዛ በ2 እንበል ይሄ 6 ፋክቶሪያል በዚህ ይጠፋል በ3 1 በ3 3 በ2 1 በ2 4 ሶ ሲባዛ በ3 ሲባዛ በ4 ሲባዛ በ7 ይሄ ይሆናል ማለት ነው 84 ይሆናል ይሄ 12 በ7 84 84 በ5 420 ይሄ 420 ይሆናል እዚህ ደግሞ እንምጣ 5 choose 5 ከአምስቱ 5 የምንመርጥበት መንገድ አንድ ነው ፎርሙላውንም ተጠቀሙና ቼክ አድርጉት እሱ አንድ ነው 9 ፋክቶሪያል ኦቨር ይሄኛውን ብቻ ነው የምንሰራው ማለት ነው ልዩነቱ 7 ፋክቶሪያል ሲባዛ በ2 ፋክቶሪያል ይሄ እኩል ይሆናል 9 ሲባዛ በ8 ሲባዛ በ7 ፋክቶሪያል ኦቨር 7 ፋክቶሪያል ሲባዛ በ2 ያው 2 ፋክቶሪያል 2 ስለሆነ ይሄ በዚህ ይጠፋል በ2 1 በ2 4 9 ሲባዛ በ4 36 ይሆናል ማለት ነው ስለዚህ በአጠቃላይ 1260 ሲደመር 420 ሲደመር 36 ይሄን ደምሩት አንድ ላይ ስንት ይመጣል 1716 ይሆናል 1716 እሺ ሲ ላይ 2 girls and 5 boys ይለናል ሲ እንበል ከአምስቱ ሴቶች 2 እንመርጣለን ታይምስ ከ9ኙ ደግሞ 5 እንመርጣለን ማለት ነው ይሄንን አሁን ተመልከቱ ከዚህ ጋር ይሄን ጥያቄ ሰርተናል ከዚህ በፊት 5 choose 3 5 choose 2 የነዚህ የሁለቱ ድምር እዩ 2 ሲደመር 3 እዚህ ጋር ያለውን ስለሚሰጠን ተመሳሳይ ነው ቫልዩ 5 4 እንደምታዩት 2 መምረጥ ማለት 3ቱን ኤክስክሉድ ማድረግ ነው በሌላ አገላለጽ እዚህ ጋር 5ቱን መምረጥ ማለት 4ቱን ኤክስክሉድ ከማድረግ ጋር ተመሳሳይ ነው ስለዚህ የዚህ ውጤት ምን ይሆናል 1260 ይሆናል ማለት ነው በስራ ማየት ትችላላችሁ 5 ፋክቶሪያል ኦቨር 5 ሲቀነስ 2 3 ነው 3 ፋክቶሪያል ታይምስ 2 ፋክቶሪያል ሲባዛ 9 ፋክቶሪያል ኦቨር ልዩነቱ 4 ፋክቶሪያል ሲባዛ በ5 ፋክቶሪያል ይሄ እኩል ይሆናል 5 ሲባዛ በ4 ሲባዛ በ3 ፋክቶሪያል ኦቨር ከስር 3 ፋክቶሪያል ታይምስ 2 3 ፋክቶሪያል በ3 ፋክቶሪያል በ2 1 በ2 2 ስንት ሆነ ማለት ነው ይሄ 10 ይሄ 10 ሆነ ማለት ነው ታይምስ 9 ታይምስ 8 ታይምስ 7 ታይምስ 6 ታይምስ 5 ፋክቶሪያል ኦቨር 4 ሲባዛ በ3 ሲባዛ በ2 ሲባዛ በ5 ፋክቶሪያል ይሄ በዚህ ይጠፋል ማለት ነው 3 ሲባዛ በ2 6 ነው ይሄንን ያጠፋልናል በ4 1 በ4 2 ይሄ 9 ሲባዛ በ2 18 18 በ7 18 ሲባዛ በ7 126 ይሆናል ይሄ 126 እዚህ 10 አለን 10 ሲባዛ በ126 1260 ይሆናል ማለት ነው ዞሮ ግን በዚህኛው ሎጂክ በቀላሉ እዚህ መልስ ላይ መድረስ ይቻላል አራተኛ ጥያቄ 7 boys and 6 girls are to be seated around a table በወንበር ዙሪያ ማለት ነው ሶ ሰርኩላር ነው ማለት ነው ይሄ find the number of ways that this can be done in each of the following cases there is no restriction እንግዲህ n-1 ፋክቶሪያል እንደሆነ እናውቃለን n ስንት ነው 7 ወንዶች አሉ 6 ልጃገረዶች አሉ በአጠቃላይ 13 ማለት ነው ሶ 13 ሲቀነስ 1 ፋክቶሪያል ይሄ ማለት 12 ፋክቶሪያል ይሆናል ማለት ነው
ስለዚህ ለዚህ ጥያቄ መልሱ 12 ፋክቶሪያል። ቢ ኖ ገርልስ አር አጀሰንት ይለናል። አሁን ተመልከቱ እንግዲህ 7 ወንዶች አሉን። እንደዚህ እናርግ 1 2 3 4 5 6 7 ቦይ 1 ቦይ 2 ቦይ 3 ቦይ 4 ቦይ 5 ቦይ 6 ቦይ 7 እናርግ እንግዲህ እነዚህ 7 ወንዶች ያው n - 1 ነው ፎርሙላው ታውቃላችሁ ሰርኩላር ሲሆን ማለት ነው 7 - 1 ፋክቶሪያል በዚህን ያክል ምን ይደረጋሉ ማለት ነው አሬንጅ ይደረጋሉ 6 ፋክቶሪያል ማለት ነው። አሁን ይሁ እንግዲህ ኖ ገርልስ አር አጀሰንት አጠገብ ላጠገብ ሴቶች እንዲቀመጡ አይፈለግም። እዚህ መሃል ላይ ነው የሚገቡት ማለት ነው 1 2 3 4 5 6 7 ቦታ አለ ማለት ነው። ይሁ 1 2 3 4 5 6 7 ይሄ 7 ቦታ ልጃገረዶቹን ለመቀበል ዝግጁ ነው ማለት ነው። ምን እናደርጋለን ፒ እንበል ከ7ቱ 6 ነው የምንመርጠው ማለት ነው። መርጠን አሬንጅ እናደርጋለን። ኦኬ አንድ እዚህ ከ7ቱ ብቻ 6ቱ ሴቶች ቦታ ይይዛሉ ከዛ አሬንጅ ይደረጋሉ ፐርሚቴሽን ነው ማለት ነው የምንሰራው። ይሄ እኩል ይሆናል 7 ፋክቶሪያል ኦቨር ልዩነቱን ውሰዱ 1 ፋክቶሪያል ነው ይሄ 7 ፋክቶሪያል ይሆናል ማለት ነው 7 ፋክቶሪያል። ስለዚህ 6 ፋክቶሪያል ታይምስ 7 ፋክቶሪያል ይሆናል ማለት ነው። ይሄ ማለት ደግሞ 6 ፋክቶሪያል ታይምስ 7 ታይምስ 6 ፋክቶሪያል ማለት ነው። 7 ሲባዛ በ6 ፋክቶሪያል ስኩዌር ይሄ ይሆናል። ካልኩሌተር ወሰዱና ይሄንን ምን ማድረግ ትችላላችሁ ኤክስፓንድ አድርጋችሁ ስኩዌር አድርጉ በ7 አብዙት። ዞሮ ይሄ የመጨረሻ መልስ ነው። ሲ ኦል ገርልስ ፎርም ኤ ሲንግል ብሎክ 6ቱን ሴቶች ማለት ነው እንደ አንድ እንይዛቸዋለን ማለት ነው። ከዛ 7 ወንዶች አሉ 7 ወንዶች ኦኬ እንዲህ ሰርክል እንስራ ሰርክል እዚህ ጋር 6ቱ ሴቶች አሉ አንድ ልጃገረዶች አሉ አንድ ላይ ማለት ነው 1 2 3 4 5 6 7 ወንዶች ደግሞ አሉ ማለት ነው። አሁን እንግዲህ ይሄንን እንደ አንድ ብሎክ ነው የምንቆጥረው 1 2 3 4 5 6 7 8 ሰርኩላር ስለሆነ 8 ሲቀነስ 1 ምን ፋክቶሪያል እንላለን ማለት ነው ታይምስ አሁን ደግሞ እዚህ ውስጥ እንመጣለን እዚህ ውስጥ ያሉ 6ቱ ሴቶች በ6 ፋክቶሪያል ወይ አሬንጅ ይደረጋሉ ማለት ነው። ይሄ 7 ፋክቶሪያል ሲባዛ በ6 ፋክቶሪያል ይሆናል። 7 ፋክቶሪያል ማለት 7 ሲባዛ በ6 ፋክቶሪያል ሲባዛ በ6 ፋክቶሪያል ይሄ እኩል ይሆናል 7 ሲባዛ በ6 ፋክቶሪያል ዘሆል ስኩዌር 6 ፋክቶሪያል ዘሆል ስኩዌር ይሄ ይሆናል ማለት ነው። ዲ ኤ ፓርቲኩላር ገርል ጂ ኢዝ አጀሰንት ቱ 2 ፓርቲኩላር ቦይስ ቢ1 ኤንድ ቢ2 ይለናል። እንግዲህ እዩ 7 ወንዶች አሉን እንደገና 6 ልጃገረዶች አሉ። አንዷ ልጃገረድ በሁለት ወንዶች መካከል ብትሆን ነው ቢ1 ከዛ ጂ ከዛስ ቢ2 ብለን እናስቀምጥ። አሁን ከልጃገረዶቹ ውስጥ ከ6ቱ 1 ስንቀንስ 5 ይቀራል። ከ7ቱ ወንዶች ውስጥ ደግሞ 2 ስንቀንስ ስንት ይቀራል 5 ይቀራል ማለት ነው 5 ይቀራል። ሌላ ይሄ አንድ ግሩፕ ነው በቃ ይሄ እንደ አንድ ነው የሚታየው ፓርቲኩላር አንዷ ማለት ነው። እንደዚህ አይነት አሬንጅመንት ቢኖራት አንዷ ልጃገረድ በሁለት ወንዶች መካከል ብትሆን ነው የሚለን። ይሄ አሬንጅመንት አለ። ከዛ ከወንዶቹ 5 ከሴቶቹ ደግሞ 5 ቀርቷል ማለት ነው። በጥቅሉ ስንት ግሩፕ ይኖረናል ማለት ነው 11 ግሩፕ ይኖረናል ማለት ነው። ሰርኩላር ስለሆነ እዩ እንደዚህ እናደርግና እቺኛውን ቦታ ገርል እንበል እዚህ ጋር ቢ1 እዚህ ጋር ቢ2 ይሄ እንደ አንድ ግሩፕ ይታያል ማለት ነው። ይሄ እንደ አንድ ግሩፕ ከዛ በተረፈ 5 ወንድ በፈለገው መልኩ ይደረደራል ቢ3 ቢ4 ቢ5 ቢ6 ቢ7 ከዛ እንደገና 5 ልጃገረዶች በተመሳሳይ 1 2 3 4 5 6 ይሄኛውን ጂ1 እንበለው ይሄን ጂ2 ጂ3 ጂ4 ጂ5 ጂ6 በቃ 6 ናቸው አይደል 6 ስለሆኑ ጂ6 ላይ እናቆማለን። አሁን ተመልከቱ 1 2 3 4 5
ከዚህ ጋር 6 ማለት ነው። አሁን እንግዲህ አንድ ሰርክል ላይ ነው ያሉት። ይሄኛውን እንደ አንድ ነው የምንቆጥረው፣ ይሄን እንደ አንድ። በአጠቃላይ እዚህ ሰርክል ዙሪያ ላይ ስንት የተቀመጡ ኦብጀክቶች አሉ ማለት ነው? 11 ኦብጀክቶች አሉ ማለት ነው። ስለዚህ ሰርኩላር ስለሆነ 11 ሲቀነስ 1 ፋክቶሪያል እንላለን። ሌላ ይሄን ተመልከቱ። ይሄ B1 እና ይሄ B2 ቦታ ሊቀያየሩ ይችላሉ። ይሄ እዚህ ሊመጣ ይችላል፣ ይሄ እዚህ ሊመጣ ይችላል ማለት ነው። በ2 ፋክቶሪያል ወይ አሬንጅ ሊደረግ ይችላል። ስለዚህ ተመልከቱ 11 ሲቀነስ 1 10 ፋክቶሪያል ሲባዛ በ2 ፋክቶሪያል 2 ፋክቶሪያል ማለት 2 ነው። ይሄ እኩል ይሆናል 2 ታይምስ 10 ፋክቶሪያል ይሄ ይሆናል ማለት ነው። አምስተኛ ጥያቄ a bag contains 6 red 5 blue and 4 yellow balls. 2 balls are drawn but the first ball is drawn without replacement. Find the following. ምንድነው አሁን ተመልሶ አይገባም ማለት ነው። ኢቨንቶቹ ምንድናቸው? ዲፔንደንት ናቸው ማለት ነው። እሺ ተመልከቱ። መጀመሪያ ብሉ የማግኘት ፕሮባቢሊቲ ስንት ብሉ አለን? 5 እንላለን ኦቨር ቶታል ስንት ነው ያለን? 6 ሲደመር 5 11 4 ስንደምርበት ቶታል 15 ነው ማለት ነው። 15 ነው ቶታል ሲባዛ አሁን ሪፕለስ አልተደረገም ዊዛውት ሪፕሌስመንት። ከዛ ስለ ሬድ ነው የሚያወራን። ስንት ሬድ አለን? 6 ታይምስ 6 ኦቨር 15 አንልም። ለምን? አንዱ ኦልሬዲ ወጥቷል። አንዱ ብሉ ስለወጣ ቶታሉ 14 ነው የሚሆነው ማለት ነው። 14 ይሄ እኩል ይሆናል በ5 3 ሲባዛ በ2 3 በ2 7 ይሄ እኩል ይሆናል በ3 1 ስለዚህ መልሳችን 1/7 ይሆናል ማለት ነው። ቢ ላይ ሬድ ወጥቶ ከዛ ደግሞ ድጋሚ ሬድ የሚወጣበት ፕሮባቢሊቲ ይሄ እኩል ይሆናል ስንት ሬድ ነው ያለን? 6 ቶታል 15። አሁን አንዷ ኳስ ወጣች ማለት ነው። ሪፕለስ አላደረግንም። አሁን ቀይ ወጣ መጀመሪያ፣ ቀጣይ ቀይ ነው አሁንም የምናወጣው። ከ6ቱ ቀይ መጀመሪያ አንዱ ወጣ፣ ስንት ቀረ ማለት ነው? 5 ቀረ ማለት ነው። ኦቨር ከ15ቱ መጀመሪያ አንዱ ስለወጣ ቶታል ስንት ነው የሚቀረን? አሁን 14 ነው የሚቀረን 14። እሺ ይሄ እኩል ይሆናል 6 ሲባዛ በ5 30 ነው። ኦቨር 15 ሲባዛ በ14 ይሄ እኩል ይሆናል በ15 1 በ15 2 ኦቨር 14ኛ ሆነ ማለት ነው። ይሄን ደግሞ በ2 እናቃለሁ። በ2 1 በ2 7 ስለዚህ 1/7 ይሆናል። ሲ ላይ ደግሞ መጀመሪያ የሎ ከዛ ሬድ ስንት የሎ ነው ያለን? 4 ይሄ እኩል ይሆናል 4 ኦቨር 15ኛ 4/15ኛ ሲባዛ ከዛ ሬድ ስንት ሬድ ነው ያለን? 6 ኦቨር ከ15ቱ አንድ የሎ ወጥቷል። ስለዚህ ቶታሉ ስንት ሆነ ማለት ነው? አሁን 14 ሆነ። ይሄ እኩል ይሆናል በ2 7 በ3 2 በ3 5 ከላይ 2 ታይምስ 2 አለን ከስር 5 ሲባዛ በ7 አለን ማለት ነው። የዚህ መልስ 4 ኦቨር 35ኛ ይሆናል። ስድስተኛ ጥያቄ in a pack of 52 cards a card is drawn at random without replacement. ይህም ዲፔንደንት ነው ማለት ነው። find the probability of drawing a queen followed by jack. መጀመሪያ queen ከዛስ jack ማለት ነው። አሁን queenን መጀመሪያ የማውጣት እድላችን probability of getting queen ማለት ነው። ስንት queen ነው ያለን? 1 2 3 4 4 ኦቨር ቶታል 52 ናቸው። ኦቨር 52 አሁን ይኸው እንግዲህ probability of queen intersection with jack ይሄ እኩል ይሆናል መጀመሪያ queen ነው የመረጥ ነው probability of queen times probability of jack given that the first one is queen ማለት ነው። በዚህ መልኩ ነው የምንሰራው። አሁን ይኸው እንግዲህ ኖርማሊ እዚህ ፎርሙላውን መጠቀሙ አስፈላጊ አይደለም፣ እንደ ቪዥዋላይዝ ለማድረግ እንዲያግዛችሁ ያክል ነው ማለት ነው። አሁን 4 ኦቨር 52 ኩዊን መረጥን ማለት ነው። ጃክስን መርጥስ ስንት ጃኮች አሉ? 4 1 2 3 4 ኦቨር እንልና
ከ52ቱ ካርታዎች ውስጥ አንዷ ኩዊን ኦልሬዲ ወጣለች። ስለዚህ 52 የነበረው ስንት ይሆናል ማለት ነው? 51 ነው የሚሆነው ማለት ነው። 51 ይሆናል። ሶ ይሄ እኩል ይሆናል በ4 13 ሶ 4/13 ሲባዛ በ51 ይሄ እኩል ይሆናል 4/663 ይሆናል። ይሄ ይሆናል። ሰባተኛ ጥያቄ suppose that a group of 15 students contain 8 boys and 7 girls. If 2 students are chosen randomly without replacement, find the probability that the 2 students chosen are both boys using multiplication rule ይለናል። እንግዲህ ሁለቱም ወንድ መሆናቸውን ማለት ነው። አሁን probability of choosing boy ስንት ይሆናል? ስንት ወንድ ነው ያለን? 8 ቶታል 15። አሁን ይሄ እንግዲህ probability of መጀመሪያ ቦይ ከዛ ድጋሚ ቦይ የመሆኑ ማለት ነው። probability of b1 times probability of b2 given that the first one is boy ማለት ነው። ይሄን ፎርሙላ ተጠቅማችሁ መስራት ትችላላችሁ። ነገር ግን ይሄ አያስፈልግም። እዩ የመጀመሪያውን ወንድ ስንመርጥ ማለት ነው 8/15ኛ ነው ፕሮባቢሊቲያችን 8 ወንዶች ናቸው ያሉት ቶታል ደግሞ 15 ታይምስ አሁን አንደኛው ወንድ ኦሬዲ ተመረጠ ማለት ነው። ቀጣይስ 7 ነው የምንለው ለምን ከ8ቱ ወንዶች ውስጥ አንዱ ተመርጧል። 7 ኦቨር ስንት 14 ነው የምንለው ለምን ከቶታል ከ15ቱ ውስጥ መጀመሪያ አንደኛው ወንድ ስለተመረጠ ቀሪዎቹ 14 ነው የሚሆኑት ማለት ነው። ሶ ይሄ እኩል ይሆናል 8/15ኛ በ7 1 በ7 2 ታይምስ 1/2 ይሆናል ማለት ነው። ይሄ እኩል ይሆናል በ2 1 በ2 4 4/15ኛ ይሄ ይሆናል ማለት ነው።